ያን መናጢ መሪያችሁን አስወግዱ። እሱ ነው የዚህ ሁሉ የምስራቅ አፍሪካ ምስቅልቅል። ወደብ ለጠገበ ፈረንሳይ $2 ቢሊዮን በወር እንከፍላለን። አስቡት። የፈረንሳይ ወጣት ተቀምጦ ነው የሚበላ። አንተ ኤርትራዊ በዘጋው ወደብ። ይሄን ግን አታውቅም። ሞጣ በህይወት ነው የምንፈልግ። ምን አባትክ ልታረግ አንተ ገጣባ። አስረግጬ እኮ እየነገርኩህ አንተ ገጣባ። ይሄን የተናገርከው ከነግብረ አበሩ እዚህ ከተማ ነው ያለው። የእናንተ ቤዝመንት እኮ ነው ሂውስተን ነው ያለው። ለምን አትመጣ? አንቅሰና። ግን ትክክለኛው ኤርትራዊ ያንተ ሐሳብ የለውም። ለምን? ኢሳያስን አጥብቀው ይቃወማሉ። አገራቸውን ነጥቋቸዋል። ወደቡን ዘግቶ ከኢትዮጵያኖች ጋር አቆራርጧቸዋል። ለዚህ ነው ኢትዮጵያ ሄዶ ሚዝናሉ። እኔ ኤርትራዊ ሄዶ ቢዝናና ችግር የለብኝ። ሄዶ ቢነግድም ችግር የለብኝ። ትክክለኛው ማለት ነው የፖለቲካ ችግር ያለበት እውነተኛው በወታደር ስራ እጁ የሚላጠው ቢመጣ እኔ ችግር የለብኝ። እኔም የምገጥማችሁ እናንተ የኢሳያስ ደጋፊዎችን መሪያችሁን ላለመንካት፣ እኛን ግን ለመግደል የምዝቱ ገጣባ ኤርትራውያን አስረግጬ የምነግርህ መምጣት ይችላል። አሁን እወጣለሁ። ወንድ ከሆንክ እኔን መከተል ብቻ። ፈሳሞች መሪን ሳጥል ሞጣን እገላለሁ በህይወት ነው የምንፈለግ። ቅዘና መጀመሪያ ህዝቡን ከራብ አውጣ። ያን መናጢ መሪያችሁን አስወግዱ። እሱ ነው የዚህ ሁሉ የምስራቅ አፍሪካ ምስቅልቅል። ኤርትራውያኖች በየቦታው እንዲዋረዱ፣ በየቦታው እንዲሰደዱ። ኢትዮጵያ እኮ ራሱ መኖር ህዝባቸው ጋር ያላስቻላቸው መሪያችሁ ነው። በሰላይ ኤርትራውያን የተነሳ መላው 2 ሚሊዮን ኤርትራዊ ኢትዮጵያ ውስጥ ይኖራል። ይውጣ እየተባለ ነው። ለምን መሰለ? በመሪያችሁ ሰላዮች፣ በኢሳያስ ደጋፊዎች ምክንያት ነው እንጂ እኮ ኢሳያስን የሚቃወመው ሁሉ የኢትዮጵያኖች ጠበቃ ነው ማለት ይችላል። በነፍስ ነው የምፈልግ። ጥላቻን እኮ ነው የገለጽከው። ነፍስ አጠፋለሁ ነው ያልኩ። በነፍስ መጀመሪያውንስ ምን ነፍስ አላችሁ እናንተ? ምን ነፍስ አላችሁ እናንተ? አማራ ሀድጊ እያልክ ምዘፍን ደደብ ደንቆሮ ምን ነፍስ አለ? መጀመሪያ የኔን ነፍስ ለማጥፋት እኮ ኤርትራ እናንተ ነፍስ ሲኖራችሁ ነፍስ እንዳይኖር እኮ አድርጓል ኢሳያስ። አስረግጬ የምነግርህ መሪን ታገል ነው የምልህ። መጀመሪያ እኮ ነፍስ ሲኖራችሁ ነፍስ የምታጠፉ